ያው ሰው ቤት እንግዳ ስለነበር ማለት ነው። ለማንኛውም ቡዜ ጀግና አሁን አንድና አንድ አብርሽ የምታድንልን ቡዜና ቡዜ ናት። ሁሉንም ማስረጃ እኔም ጋር ያለው ማስረጃ እንዲሁም ደግሞ ሌላም ሰው ጋር ማስረጃ ነበረ። ሁሉም ማስረጃ እጇ ጋር ደርሷል ማለት ነው ቤተሰብ። እና አሁን ቪዲዮ ላይ እንደተመለከታችሁት አብርሽ ለቡዜ እድል መስጠት አልፈለግም። ምክንያቱም አብርሽ የተደረገው እነሱ እንደሚፈልጉት እንዲያወራ እነሱ እንደሚፈልጉት ማንኛውንም ነገር እነሱ እንደሚፈልጉት እንዲራመድ ነው። ተረዳችሁኛ? ስለዚህ አሁን ቡዜን አይረዳትም። ቡዜ ደግሞ አብርሽን ይዤ ካልወጣው ከዚህ ቤት ንቅንቅ አልልም። እንግዲህ መጨረሻ ቪዲዮም አይታችኋል። ንቅንቅ አልልም ብላ ዳኒን ከፈለክ ሂድ እንጂ እኔ ወንድሜ ሳሊዝ ይዤ አልወጣም ብላለች። አትሊስት ከቤተሰቡ ቡዜ ምን እንደተፈጠረ በደንብ ገብቷታል ማለት ነው። መተታቸውንና ተንኮላቸውን በደንብ ገብቷታል ቡዜ። የምሬ ነው የምላችሁ። አብርሽ አያሳዝንም? እንደ ህፃን ልጅ እኮ ነው የሚያደርገው ቤተሰብ። እንዲህ ተነሳና ምን ያደርጋል? ለመሄድ አለና መልሶ ሄዶ ከሩታ አጠገብ ቁጭ አለ። ከዛ ሄዶ ሩታ እንደገና አቀፋት ከብዙ ያጠገብ ማለት ነው። ማለት ባሌ ነው ደግሞ ትላታለች። ባሌ ነው፣ የልጄ አባት ነው። ጨርሰሻል እኮ ከሱ ጋር ባልነት ምንድነው? አሁን የበቀል ባልሽ ነው። ይሄ እናውቃለን። እስከ መቼ እንደሆነ ኤክስፓየርድ መቼ እንደሚያደርግ ግን አላወቅም። ሩታ እንዴ ጠንቋይ ቤት እንትን ትሄጃለሽ እንዴ? እንደዚህ እኛ እኮ አናውቅም። እንዴ ብዙ ሚስጥሮች አሉ። እንደዚህ ጠንቋይ ቤት እየሄድሽ ከሆነ ብዙ ገበናሽ ይወጣል ማለት ነው። አንቺ ልጅ አይደለሽም? ጠንቋይ ቤት ምን ትሰሪያለሽ? አንቺ አዋኝ አይደለሽም? ምን መተታ ቦታ ምን ይወስድሻል? ህፃን አይደለሽም አንቺ? ገና እንኳን እኮ ጠንከር አላልሽም። ምን ትሰሪያለሽ ጠንቋይ ቤት? አሁን አመንኩኝ የጠንቋዩን ነገር። እኔ እኮ መረጃ ራሱ ተልኮልኝ በቃ ማመን ያቃተኝ ልጅ ነኝ። ግን አሁን በቃ አመንኩኝ። ልጁ ተሽመንሙኖ እሷ ጋር ነው። በቃ የልጄን እናትማ እንድትናገሪ አልፈልግም አላት እኮ ለቡዜ። እናንተ የልጄን እናት እንድትናገሪ አልፈልግም አብርሽ ለቡዜ ማለት ነው። እንግዲህ አብርሽ ከሩታ ጋር እንዴት ነው በአንድ ሳምንት ባልሞላ ነገር እንዴት ነው ለሩታ አግዞ ቡዜ የልጄን እናትማ እንዲህ ልትናገሪ አልፈልግም። ያኔ ከወጣን አብረን ከተቀመጥን ደግሞ እዚሁ የቤተሰብ ነገር ማሳለፍ እንችላለን። ከዛ ውጪ ግን ላንቺ ለብቻሽ ሰዓትና ጊዜ ልሰጥሽ አልችልም እኮ ነው ያለው። ከዛ ብድግ ይላል ይቀመጣል ፍዝዝ። ትላንትና እኔ ቪዲዮ አልሰራውም። ዳኒ ቤት ተለቋል ቪዲዮ። ጥለውታል ሁላ መሬት ላይ ማለት ነው። እንደዚህ ነው አብርሽ የምታውቁት። እኔ አብርሽን የማውቀው በአካልም አብርሽን የማውቀው በጣም ጠንካራ ልጅ ጥንክር ያለ ጅንን ያለ ልጅ ነው። እኔ በአካልም የማውቀው አብርሽ ማለት ነው። ተልፈስፍሶ ከሶፋ መሬት ላይ ወደቀ። እንዴት አንጀቴን እንደበላኝ ግን በቃ እኔ በጣም ስለተናደድኩኝ ብዙ ነገሮችን አወራለሁ ብዬ ትላንትና በዳኒ ቪዲዮ አልመጣሁኝ። ግን ዛሬ በዚሁም ላውራ። እንዴ አብርሽ እንደዚህ አይነት አብርሽ ታውቃላችሁ እናንተ? እንግዲህ የምታውቁት አብርሽ 3 ዓመት 2 ዓመት አልፎታል አይደል? አብርሽ እንደዚህ ሲሆን አይታችሁ ታውቃላችሁ? አብርሽ ሄርሜላስ ጋር ሲሄድ እንዲህ ነበረ? ሄርሜላ ጋር ሲሄድ እኮ በፍቅር በመውደድ ጓግቶ እስኪ ያገኛት እየጨነቀው እያጓጓች እኮ ነው፣ እያባበለች እኮ ነው ሄርሜላ የወሰደችው። ይሄ እኮ ከራሱ ጋር አይደለም ቤተሰብ። ለምንድን ነው እኔ ማሰሙኝ? የለም እኮ አብርሽ ማለት እኮ አሁን በድን ነው። በቃ በድን አብርሽ ማለት የሩታና የኤፊ አሸንጉሊት ልክ እንደዚህ እቃ ማለት ነው። ይሄ እቃ አሁን እኔ ወደዛ ከወሰድኩት ነው እንጂ የሚሄደው እንዲህ ከተቀመጠ የትም አይሄድም። ልክ እንደዛ እኮ ነው ያደረጉት ልጁን። እናንተ ምን ሆናችኋል? አሁን እኮ እየመጣችሁ የልጁ አባት አይደለ ተመልሶ መመለስ ማለት እኮ እንዲህ አይደለም። ለምን አልተመለሰም? መጀመሪያ ሩታን አለ ኢቭን እንኳን አለ ከሄርሚ ጋር አንድ ላይ መሆን እንኳን ባልችል አለ ሩታን መቼም ቢሆን አላገባትም አለ። መቼም ቢሆን ከሩታ ጋር አልታረቅም። ያለኝ ልጄ ነው፣ ልጄን እግዚአብሔር ያሳድግልኝ። ከልጄ ውጪ ከሷ ጋር የሚያገናኘን ነገር ምንም ነገር አይኖርም ብሎን ነበር። እና ይሄ ሰው እንዴት ነው አንድ ሳምንት ባልሞላ ቁጥር ሁኔታ እኮ እናንተ የሰው ልጅ እስኪያወራ አትጠብቁ። የሰው ልጅ እንደታመመ ሁኔታ ዶክተር እኮ ማውራትን ብቻ አይደለም የሚለው ይመለከታል። ካልሆነማ አብዱንና ጤነኛውን በምን እንለያለን? አይናችሁ አያይም እንዴ? አብርሽን እዩት እንጂ አብርሽ እኮ ጤነኛ አይደለም። አብርሽ እኮ ተይዟል። ቤተሰብ እንዴ አብርሽ ተይዟል። እኔ ተይዟል ምላችሁ እኮ በምክንያት ነው። አብርሽ ተይዟል።
ገባችሁ? አብርሽ ተይዟል። ይህንን ደግሞ መረዳት አለብን። ከጎኑ መቆም አለብን። ከቡዜ ጎን መቆም አለብን። ቡዜ ትክክለኛ ወደ መድኃኒት ነው የምትወስደው። ኤፋ ግን እየገደለው ነው። ታላቅ ወንድሙ ኤፋ እየገደለው ነው። ልንገራችሁ ማለት ነው። እየተረማመደበት ነው። ምን ያገኝ ምን አላቅም፣ እየተረማመደበት ነው። ኤፋ ግን አሁን ለዚህ ላደረከው ነገር ሁሉ እኮ ይቅርታ ትጠይቃለህ። በአንዴም እሱም ይቅርታ ይልሃል። እኔ ከአብርሽ የምጠላለት ነገር ማለት ነው የጎዳውን ሰው ቶሎ ይቀበላል። ትላንትና በቃ ጉዳት የሰነዘረበትን ሰው በማግስቱ ያ ሰው ይቅርታ ብሎ ከመጣ ቶሎ ይቀበላል። በዚህ ነው እኔ አብርሽ የምናደድበት። ለዛም ነው ብዙ ሰው እየመጣ በህይወቱ የሚደፍረው። እርምጃ አይወስድም። ቢያንስ አልፈልግም፣ ከእናንተ ጋር ማውራት አልፈልግም፣ አጠገቤ እንዳደርሱ ብሎ ራሱ አይዝትም፣ ዝቶም አይተገብርም። ባንዴ ይቅር ይላል። ለዛ ነው አሁን እንደፈለጉ ጢባጢቤ ቢጫወቱበት የፈረደበት ይቅርታ አለ፣ ይቅርታ ብሎ ይላቸዋል። ኋላስ ይታረቃሉ ማለት ነው። በዚህ ተመክተው ነው እነሱም ይሄን ጣጣ ውስጥ ያስገቡት። ለማንኛውም እንኳን ደስ አላችሁ። እኔ እንኳን ደስ አላችሁ ምለው ቡዜ ስለተረዳችንና ቡዜ አብርሽ ጋር ሄዳ የአብርሽን ያለበት ሁኔታ እያየችልን ስለሆነ ነገ አዲስ ነገር ይፈጠራል። እርግጠኛ ነኝ ነገ ቡዜ ከቤት ታወጣዋለች። ሁሉም ነገር ይከሽፋል ማለት ነው። እና ብዙዎቻችሁ ሰንሰለቱን አንገቱ ላይ ያለ የሩታን ሀብል በጥሱ እያላችሁ ነው። እሱ ስለተበጠሰ አብርሽ ደህና አይሆንም። አብርሽ የተሰራበት ነገር መፈታት አለበት፣ ወይም ጸበል መሄድ አለበት። ገባችኋ? እንዲነቃ ጸበል መሄድ አለበት፣ ወይም ደግሞ ኤፍሬምና ሩታ ሄደው ያሰሩትን ነገር መፍታት አለባቸው ማለት ነው። ከሁለት አንዱ መቼም ቢሆን ደህና አይሆንም። ቢበጠስም እንትኑ ሀብሉ አይለቀውም። እስከ ጥግ ነው ያጠጡት። ተሽመንምኖ እኮ መቀመጥ አቃተው። በቃ ሄጄ ልተኛ ነው፣ በቃ አትረብሽኝ፣ ሄጄ ልተኛ ነው እኮ ነው ያላት። ልተኛ ነው ብሎ እህቱን ጥሎ ገባ ማለት ነው። ግን ቡዜ አኮራሽኝ። የእውነቴን ነው የምልሽ እህት መከታ እህት፣ እንኳን ደረሽለት ለአብርሽ እንኳን። ዳኒ ደግሞ በጣም እናመሰግናለን። እኔ አንተ እንኳንም ከነሱ ተገነጠልክ። እኔ ብዙ አላመንኩህም ነበር የእውነት ሜሪና አንተን እኔ አላምናችሁም። ግን ዛሬ ቡዜን አምጥተህ ስታጋልጣቸው የተወሰነ እንዳምነህ እያደረከኝ ነው። እንኳንም ከነዚህ ከቆሻሻ ስራቸው እንኳንም ራክ። እውነት በጣም ይሄ ቆሻሽነት ነው። አንድ ሰው እንደ ፈጣሪ ኮንትሮል ላድርግ ማለት ይሄ እኔ ፈጣሪህ ነኝ እንደማለት ነው። አይተናነስም። እናንተ ግን አማኞች ነበራችሁ፣ የክርስቶስ ተከታዮች ነበራችሁ። ሄዳችሁ መተት ቤት ምንም አይሰራላችሁም። አንቺም ሆነ እሱም ህፃን ናችሁ እኮ እናንተ ምን እንደ ሽማግሌ እንደ አሮጊት እንደ እንትን ምንድነው ይሄ እንደ ስም አጣውላችሁ። ሰይጣን ከሰይጣን ጀርባ እናንተ ናችሁ ያላችሁት። እናንተ በኢየሱስ ስም ስራችሁ ይፍረስ።